5 ሙት ያስነሳውን መስቀል አሁን ቤተክርስቲያን የመታገቻ ስፍራ ሆናለች። ጋዜጠኛ አሉላ ፍሬው እርምጃ ተወሰደበት። ነጋሽ በዳዳ ከእስር ቤት ተፈቷል። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በመከራና በስደት ውስጥ የሚገኙ ወገኖቻችን እግዚአብሔር በምህረቱ ይጎብኝልን፣ ከክፉ ነገር በሙሉ ያርቅልን። ህማማት ላይ ነው የምንገኘው። ዛሬ ህማማት ሁለተኛው ቀን ዕለተ ማክሰኞ መጋቢት 29 ነው የምንገኘው። ዛሬ ምስራች ልነግራችሁ ነው የመጣሁት። የነጋሽ በዳዳ ጉዳይን በተወሰነ መልክ እናያለን። ነጋሽ በዳዳ ተፈቷል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ከዛ በማስከተል ማቀርብላችሁ መረጃዎች ይኖሩኛል። የማያይዝላችሁ መረጃዎች ደግሞ ጋዜጠኛው ላይ ተፈረደበት፣ ሌላ ጋዜጠኛ ላይ ነው። ጋዜጠኛ አሉላ የስፖርት ጋዜጠኛው ዛሬ ውሳኔ ተወስኖበታል። የተፈረደበትንም ፍርድ እነግራችኋለን። በማስረጃና በመረጃ ነው ማመጣላችሁ። ኦርቶዶክሳውያን ታፍሰው ተወሰዱ። ህማማት አይደል? የስቃይና የመከራ ወቅት አይደል? እንግዲህ እየሰማን እያዘንም መረጃውን እናቀርብላችኋለሁ። አያይዤ የማቀርብላችሁ ለኛ መማሪያ የሚሆን አንድ ነገር አቀርብላችኋለሁ። የሰይጣን ትወናንም ማሳያችኋለሁ በቤተ ክርስቲያን ውስጥ። ሌሎች ደግሞ ማያይዝላችሁ መረጃዎች አሉኝ። መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን የተረገጠው መስቀል ዛሬ ደግሞ ጫት ተጠቀለለበት። አብረንም እናየው ይሆናል። 5 ሙታንን ያስነሳውን መስቀል አመጣላችኋለሁ። የሰሙኑን ህማማት ማሳለፍ ያለብንን ደግሞ እንዴት እንደሆነም የሚያስረዱን መምህር ይዤላችሁ መጥቻለሁ። አባ ገብረ ኪዳን ስለሳቸው መረጃ አቀርብላችኋለሁ። አርያ መካሻን ፕሮግራሙን አዘጋጅቼ ማቀርብላችሁ። ይህ የአርያ ሚዲያ ነው። አብራችሁኝ ስለምትሆኑ አብራችሁኝ ስለምትከታተሉ ብዙዎቹን መረጃዎች ደግሞ ሰብስክራይብ፣ ላይክ፣ እንዲሼር እያደረጋችሁ ላልደረሰውም እንዲዳረስ ስለምታደርጉልኝ እያመሰገንኳችሁ ከኛ ጋር አብሮ የሚሰራው ቴምር ሪል ስቴት በ8 ዓመታት ውስጥ 7 ሳይቶችን ገንብቶ ለባለቤቶች ያስረከበ፣ ተጨማሪ ደግሞ አሁን በሚገኘው የሽያጭ ቦታው ላይ በአዋሬና በቡልጋሪያ ላይ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ 35% ቅናሽ ያደረገባቸው በ36 ወራት የሚያስረክባቸውን ቤቶች አዘጋጅቶ ወደ እናንተ መጥቷል። ተጨማሪም በቡልጋሪያና በፒያሳ ከ20 ካሬ ሜትር ጀምሮ ለሱቅ ንግዶች የሚውሉ ስፍራዎችን አዘጋጅቶላችኋል። ለቤተሰብ ለታዳጊ ልጆች ቅርስና ለንግድ ስፍራዎች የሚሆን ቦታ ከፈለጋችሁ ቡልጋሪያና ፒያሳ ላይ የሚገኙ ንግድ ሱቆች መግዛት ትችላላችሁ። አዋሬ ላይና ቡልጋሪያ ላይ የሚገኙ ደግሞ ከባለ 1 መኝታ እስከ ባለ 3 መኝታ ተነጋግራችሁ ውል መግባት ትችላላችሁ። ይሄን ስንነግራችሁ ከነሱ ጋር ውል ስታደርጉ የጋራ ውላችሁን መያዝ፣ የሚጠናቀቅበትን ጊዜ ማረጋገጥ፣ ቦታው እገዳ እንዳልተያዘበት ማረጋገጥ ከእናንተ የሚጠበቅ ድርሻ ነው። ታዲያ እናንተም ይህን ማድረግ ከፈለጋችሁ የምትደውሉላቸው በ0992 89 57 58 ላይ ደውላችሁ መረጃውን ማግኘት ትችላላችሁ። ከነሱም ጋር መዋል ትችላላችሁ። ማስታወቂያውና መሸጋገሪያውን ሰምተን የነጋሽ በዳዳንና የመምህር ደረጀን ጉዳይ ነግራችኋለሁ። የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ 4ኛና 5ኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ 3ኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ 2ኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ 1ኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል። ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ። አመሰግናለሁ። ነጋሽ በዳዳ ከእስር ቤት ተፈቷል። ከእስር ቤት የተፈታው በህጉ መሰረት
ይግባኝ ተጠይቆ የይግባኙን ችሎት ትላንትና ቀርቦ ትላንትና ይግባኝ የተባለበት የቀረበበት ዳኛ ያቀረቡበት ምክንያት ምርመራ አልጨረስንም የሚል ሲሆን ምርመራ ሳትጨርሱ ለፍርድ ቤትም ለእስርም ለችሎትም ማቅረብ አትችሉም ነበር ብሎ ክርክር ካቀረበ በኋላ አቃቤ ሕግ ምርመራን ጨርሼ እመጣለሁ ቀጣይ ብሎ ለዛሬ ተቀጥሮ ነበር። ዛሬ ምርመራውንም አልጨረሰም፣ የነበረውንም ሐሳብ አልቀየረም። ምርመራ አልጨረስኩም የሚል ሐሳብ ሲያቀርብ አንደኛ በመገናኛ ብዙሃን አዋጅ 1238 ህዝባር 2013 መሰረት መቅረብ የሚቻለው ምርመራ ተጠናቆ የፍርድ ቃላት ተይዞ በእነሱ ምስክርነት ተጠናቆ ከ5 ቀናት በፊት ለተከሳሽ በማስረጃና በመረጃ ቀርቦ ለሱ ምላሽ ይዞ ፍርድ ቤት እንዲቀርብ እንጂ ታስሮ እንዲቀርብ ህጉ ያዛል። በዛ ህግ መሰረት ዳኞች ባለመቅረቡ ምክንያት ዛሬ በነበረ ዋስትና መብት ተጠብቆለት ተከብሮለት በነፃ ወደ ቤት እንዲሄድ ተወስኗል። አሁንም ወደ ቤት እየመጣ ነው። ይህን ፕሮግራም ሰራላችሁ ለእናንተ ነጋሽ በዳዳ ከእስር ቤት ወደ ቤት እየመጣ ነው። መምህር ደረጀ ዘወይንዬም ዛሬ ፍርድ ቤት ቀርበው ነበረ። መምህር ደረጀ ተመሳሳይ ክስ ነው የቀረበበት በሽብር ወንጀል ወይ ደግሞ ህዝብን በማስተባበርና መንግስት ላይ በማነሳሳት የሚል ወንጀልና ሌላኛው ደግሞ መንግስት ላይ አመኔታ እንዲታጣ በሚያደርግ የሚሉ ክሶች ናቸው የቀረቡባቸው። እሳቸው የመጀመሪያው ደረጃ ፍርድ ቤት ነው ያሉት። አሁን በመጀመሪያው ደረጃ ፍርድ ቤት ቀርበው ዛሬም የተጠየቁት ምንድነው? ዛሬም ለሐሙስ ዕለት የመጨረሻ ቀጠሮ ሰጥተዋል ዳኞች በዚህ ጉዳይ ላይ መጨረሻ ለማየት። መምህር ደረጀና መምህር ሲሳይ አዳነ ሚያዝያ 1 ዕለት በፍርድ ቤት ይቀርባሉ፣ ሐሙስ ዕለት ማለት ነው። እሱን ምላሽ ደግሞ ይዘንላችሁ እንመጣ ይሆናል ዕለተ ሐሙስ ማለት ነው። ወደ ጎንደር ሰሞኑን ሄጄ ነበርና ጎንደር የሄድኳቸውን መረጃዎች ደግሞ በቅርቡ ማቀርብላችሁ ይሆናል። መቼም በዓል ትለፍ አይደለም። የጀመርናት ቤተክርስቲያን በጣም የሚያስደስት ቦታ ደርሳለች። በአካል ሄጄ ነበር ደቡብ ጎንደር ላይ ከባልደረቦቻችን ጋር ሄደን እዚህ የሚያስተባብሩላቸው ጋር ቄስ ጋር ሄደን በአካል ግዢ የፈጸምናቸውን ነገሮች በአካል አስረክበናል። በተለይ ያከበሩበት ክብረ በዓል እውነት መንፈሳዊነታቸውን እውነት የከተማ ሰው መሆን አያስመኝም። ስለሱ ነገር ነግራችኋለሁ። አሁን ወደ መረጃዎች ልግባላችሁ። ጠቆም አድርጌያችሁ ልለፍ ብዬ ነው። ብዙ መረጃዎች ስላሉኝ ነው በሱ ጉዳይ ላይ ያስኩላችሁ። አንደኛው የአሉላ ላይ ፍርድ ተፈረደበት ወይ ደግሞ ውሳኔ ተወሰነበት የሚያሰኝ መረጃ አንድ አፍታ መረጃዎችን አጋርቷል። ልክ እንደዚህ እንደምታዩት ማለት ናቸው። አንድ አፍታ ያጋራው መረጃ ምንድነው የሚለው? መግቢያው ላይ ጋዜጠኛ አሉላ ፍሬው እርምጃ ተወሰደበት ነው ያለው። እርምጃው የተወሰደበት በምንድነው? ከዚህ ቀደም በምታውቁት ምክንያት በትርታ ኤፍኤም የሚተላለፈው የኤስዲ ስፖርት ተባባሪ አዘጋጅ ሆኖ የሚሰራው አሉላ ፍሬው የቀረበበት የእግር ኳስ ጋዜጠኝነት እርምጃ ተላልፎበታል የሚለው ጉዳይ ከሳምንታት በፊት በሃይማኖት ምክንያት ቢሮ እንዳልገባ በተቀበቃ ተከለከልኩ ማለቱን ተከትሎ መረጃዎቹ በማህበራዊ ሚዲያዎችና በግል ነገሮቹ ያጋራ ሲገኝ እሱን ጉዳዮች ሃይማኖታዊ ጉዳዮችን አንስተን ለመነጋገር ሞክረን ነበር። ትዝ ይላችሁ ከነበረ በዚህ ጉዳይ ላይ ይህን ውሳኔ የወሰነው የኢትዮጵያ መገናኛ ብዙሃን ምክር ቤት ነው። ይሄ በጣም ብዙሃን ጋዜጠኞች የሚዲያ የጋራ ተቋማት በጋራ የተደራጁበት ማህበራት ነው የመገናኛ ብዙሃን ምክር ቤቱ ማለት ነው። ይሄ ምክር ቤት የሁሉም ነፃ ጋዜጠኞች ወይ ደግሞ መንግስት ውስጥ የሚሰሩ የግል ጋዜጠኞችም የተደራጁበት እንዲሁም ዩቲዩቦች፣ ቲክቶከሮችም ሌሎችም ፈቃደኛ የሆኑ ህጉን ያሟሉና ስርዓቱን የጠበቁ አካላት በሙሉ ገብተው የአባልነትን ተሳትፎ የሚያደርጉበት በህጉ ስርዓት የሚሄዱበት ማህበር ነው። ያ ማህበር ለትርታ ኤፍኤም ደብዳቤ ጽፎ ነው የጠየቀው ለአሉላ አይደለም፣ ለትርታ ኤፍኤም ነው የጠየቀው። ጥያቄውም የሄደበት አግባብ ትክክል አይደለምና በዚህ ጉዳይ ላይ ምላሽ እንዲሰጡን ብሎ ለሚዲያው ነው የጠየቀው። አሁን እንግዲህ እዚህ ማብራሪያ ላይ እንደሚናገረው ማለት ነው የሚለው ምንድነው? የምክር ቤቱ የግልግል ዳኝነት በጣቢያው የቀጥታ ስፖርት ስርጭት ላይ ለህብረተሰቡ ስስ የሆኑ ጉዳዮች ዘር፣ ብሔር፣ ሃይማኖት ገለጻ ላይ ከፍተኛ ያለ ጥንቃቄ መወሰድ እንዳለበት በማመን ጣቢያው ምላሽ እንዲሰጥበት ደብዳቤ መላኩን ገልጾ ጣቢያው ለቅሬታው የሰጠውን ምላሽ የመረመረ ሲሆን የጣቢያው ስራ አስኪያጅ ከአድማጭ ለቀረበው ቅሬታ ምላሽ በደብዳቤው ከመስጠታቸውም በላይ የግልግል አካሉ ቅሬታዎች በሚመረምርበት ጊዜ በአካል ቀርበው ስለ ቅሬታ የሰጡት ማብራሪያን አዳምጧል። የግልግል ዳኝነት አካሉ በጉዳዩ ላይ ሰፊ ውይይት ካደረገ በኋላ ጣቢያው ቅሬታው ምላሽ እንዲሰጥ ጥያቄ ያቀረበው የተፈጸመው ሚዲያ የሥነ ምግባር እጅግ ግዙፍ የሆነ የሙያ ጥሰት ሆኖ ሳይሆን በተለይ ሃይማኖት ነክ ጉዳዮች ምንም እንኳን ግላዊ ቢሆንም ጋዜጠኞች ዜናና ፕሮግራሞችን ሲያቀርቡ በተለይ የቀጥታ ስርጭቶች ላይ ጥንቁቅ እንዲሆኑና እጅግ ከፍተኛ የሙያ ሥነ ምግባር ሊያሳዩ እንደሚገባ በመታመኑ ሲሆን ጋዜጠኞች በቀጣይ የሚሰሯቸው ፕሮግራሞች ላይ ጥንቃቄ እንዳይለያያቸው ለማሳሰብ ጭምር እንደሆነ ከስምምነት ላይ ደርሷል። ከማን ጋር? ከትርታ ኤፍኤም ጋር። ይሄ ማለት በተዘዋዋሪ መንገድ ይሄ ምክር ቤት በመንግስት ሚዲያ፣ በግል ሚዲያዎች
በላይፍ ስትሪሞች የሚቀርቡ የትኛዎቹም የጋዜጠኞችን ፕሮግራም አቅራቢዎችም በሚቀርቡበት ሰዓት ላይ የግል ሃይማኖታቸውን ሲያቀርቡ ሰምቶ ዝም ካለ አሉላ ላይ ኦርቶዶክስ ላይ ጫና እያደረገ ነው ብለን እንወስዳለን። የምንወስደው እውነታ ካልሆነና ሁሉም ሚዲያ ላይ በተመሳሳይ መልኩ የምታደርጉት ከሆነ የሚመጡ ኢንተርቪው ተደረጋችሁም የግል ሐሳቦቻቸውን በሚያቀርቡ ሰዓት ሃይማኖታዊ ጉዳይ እንዳያነሱ ፈልጋችሁ ከሆነ ሃይማኖት በሚዲያ አይነሳ የሚል መታወጅ አለበት። አንደኛ ቀላል ጉዳይ ነው፣ ነገር ግን የጠየቅነው ሚዲያውን ነው የሚል አድምታ ስላለው ነው መረጃው። የኛ ዓላማና ፍላጎት አካሄድ በተቃራኒ በማህበራዊ ሚዲያ ስም የማጥፋት ዘመቻ መጀመሩ ከፍ ያለ የስነ ምግባር ጥሰት ሆኖ አግኝተነዋል። ምን ስለሆነ በሚዲያችን ላይ የተጠየቀውን ጥያቄ ደብዳቤውን ለሚዲያ የተላከውን ደብዳቤ በግሉ እንደተላከለት አድርጎ በማህበራዊ ሚዲያ ባራገቡ እንደ ግል ከፍተኛ የሙያ ስነ ምግባር ጥሰት ብለን ወስደነዋል ብለው ነው የተናገሩት። ከዚህም አልፎ በህግ አግባብ የተመሰረተውንና ከ120 በላይ መገናኛ ብዙሃን ተቋማትን፣ የጋዜጠኞች ሙያ ማህበራትን፣ የማህበረሰብ ሚዲያዎችና የበይነ መረብ መገናኛ ብዙሃን በፈቃደኝነት ያቋቋሙት ምክር ቤቱም ምን ስለሆነ ነው የሚጠይቀኝ ከማለት አልፎ ቅሬታውን ከተራ ጋዜጠኝነት የሙያ ስነ ምግባር ጥሰት በላይ በማናር የሃይማኖታዊ ይዘት ለመስጠት የሄደበት ርቀት ፈጽሞ ተቀባይነት የሌለው ነው ብለው ፈርጀዋል። ከዚህም አልፎ ጋዜጠኛ የፈጸመውን ስነ ምግባራዊ ድርጊት የምክር ቤቱን ክብር የሚነካ መሆኑን በማጤን ጣቢያ የወሰደውን አስተዳደራዊ የእግድ እርምጃ የምክር ቤቱ ውሳኔ በማስመሰል ጣቢያ የወሰደውን እርምጃ የምክር ቤቱ አስመስሎብኝ ወስዶብኛል ነው መልእክቱ። የማህበራዊ ሚዲያ ዘመቻና የቅስቀሳ መክፈቱ ምክር ቤቱ በመገናኛ ብዙሃን አዋጅ 1238 2013 የሰጠውን ኃላፊነትና በህዝብ ዘንድ ያለውን የእርስ በርስ የቁጥጥር ስርዓት ተአማኒነት የሚሸረሽር ነው። በመሆኑም የኢትዮጵያ መገናኛ ብዙሃን ምክር ቤት በተመለከተ ጣቢያው ማብራሪያ የተጠየቀበትን ደብዳቤ ለግል ዝናና ፍጆታ በማዋል ምክር ቤቱ ስም በማጉደፍና የሄደበትን ርቀት ወደ ስራ በሚመለስበት ወቅት በጣቢያው አስተዳደራዊ ውሳኔ ወደ ስራ የሚመለስ ከሆነ የምክር ቤቱን መልካም ስም እንዲያርም ተወስኖበታል። አንደኛው በጣቢያው የተወሰደውን አስተዳደራዊ እግድ እርምጃ ምክር ቤቱን የማይመለከት ውሳኔ መሆኑን እያወቀ ያስተላለፈውን የተሳሳተ መረጃ እንዲያስተካክል ወስነውበታል። እንዲሁም ጣቢያው እንደተመለከተው እነዚህ የእርምት እርምጃዎች መፈጸማቸውን ተከታትሎ ለምክር ቤቱ እንዲያሳውቅ ወስኖበታል። ምክር ቤቱም አይመለከተኝም፣ እሱ ግን ይመለከተኛል ጉዳዩ ነው። አሉላ የቀረበውና ክርክር ላይ የቀረበው ጉዳያቸው ይሄ ነው። ይሄንን እንዲሁ በዚሁ ላቀርበውና ልለፈው። ምክንያቱም አሉላ የማገባት የኦርቶዶክሳዊ የሆነች ሴትና የማንቸስተር ደጋፊ ነች የማለት መብት አለው በግሉ። በሚዲያ ጣቢያው ላይ ስስ የሆኑ አጀንዳዎች ናቸው ብሎ ሲያቀርብ የመጀመሪያው ነው። በነገራችን ላይ ይሄ የመገናኛ ብዙሃን ምክር ቤት በአዋጁ መሰረት በብሮድካስት የመገናኛ ብዙሃን አዋጅ መሰረት የተቋቋመ የሙያ ማህበራት፣ የሚዲያዎች፣ ጋዜጠኞች፣ የበይነ መረብ ማህበራዊ ሚዲያ የሚጠቀሙ አካላት በጋራ የመሰረቱት ህጋዊ ማህበር ነው። ይሄ ማህበር ሁሉም ሚዲያዎች ላይ ያሉትን የማህበሩ አባል የሆኑ ሚዲያዎች ላይ የሚደረጉ ቁጥሮችን የመከታተል፣ የመደገፍ፣ ቁጥር የማድረግ፣ ቅሬታ የማቅረብ፣ ቅሬታ የመቀበል ኃላፊነት አለበት። ሲታሰሩ እንዳይታሰሩ ማስደረግ፣ መጠየቅ ይሄ ጉዳይ አለበት። አይ ቲንክ ታስረው የጠየቃቸው ጋዜጠኞች እንዳሉ አላስታውስም። ነገር ግን እየጠየቀ ያለው ያው ኦርቶዶክሳዊ ነኝ ብሎ እና ኦርቶዶክሳዊን ማገባ ብሎ አሉላን በዚህ ጉዳይ ላይ ውሳኔ ጀምሯል። ስራ ስለጀመራችሁ ጥሩ ነው። አንዳንድ አሉላ የሄደባቸው ርቀቶችም ከሙያ ስነ ምግባር ያፈነገጡና የወጡ እንደሆነ እናውቃለን እንደ አንድ ባለሙያ። ነገር ግን በሃይማኖቱ ሽፋን ብቻውን ተለይቶ እየተነጠልና እየተጠቃ መሆኑን ደግሞ የሚያሳዩ ፍንጮች አሉ በተግባር ማለት ነው። ይሄ ጉዳይ ትንሽ የከረረ ይመስለናልና መጀመሪያ እናንተ ሌላ ላይ ካልጀመራችሁት ብታረግቡት የመጀመሪያ። ሁለተኛ አሉላም ጋር መስሪያ ቤቱ ተመለስ ሲባል እኔ በዘበኛ መመለስ የለብኝም፣ እኔ አንድ የማስተርስ ያለኝ ሰው እንዴት በዘበኛ ተመልሱልኛላችሁ የሚል ከሙያ ስነ ምግባር ያፈነገጠ ክርስቲያናዊነት የማይገልጽ ሰውን አናንቆ የሚናገር ከስርዓት የወጣ ነገር መደረግ የለበት። በትክክል የስራ ሙያ ስነ ምግባሩን ጠብቆ አትግባ ሲባል በደብዳቤ ሊገለጽለት ይገባል። ትክክል ነው። ነገር ግን እሱን ለመመለስ የተጠቀመበትም ቃል ትክክል አይደለም። ለሱ ግን መነሻ የሆነው ነገር አለው የሚዲያው ጣቢያ። እኛ የምንተቸው መነሻ የሆነው ምክንያት አለ። መነሻ የሆነው ምክንያቶች ግን መነሳት አለባቸው። ሚዲያው ለራሱ የተሰጠውን ነገር ማህበራዊ ሚዲያ ላይ እንዲራገብ ማድረጉም ሚዲያ ጣቢያውም ትክክል አይደለም። ግለሰቡን ግላዊ ቁጣና ኦርቶዶክሳውያን እንዲቆጡ አድርጓል።
ሚዲያው ጣቢያው ጭምር ማለት ለግሉ የተላከለትን ደብዳቤ በግሉ አንብቦ ለሱ ጉዳይ በግሉ ደብዳቤ መጻፍ እየቻለ ማህበራዊ ሚዲያ ላይ ግን ያወጣው ሚዲያ ጣቢያው ነው። ስለዚህ ትርታ ኤፍኤም ይሄን ማህበራዊ ሚዲያ ላይ የተወለጠፈውን አጀንዳ ደብዳቤ ያወጣው ሚዲያው ነው። ስለዚህ መጠየቅ ያለበት የመጀመሪያው ሚዲያው ነው። የመገናኛ ብዙሃን ምክር ቤት የሚያወጣው የጠየቀው ሚዲያው ነው። አሉላ ጋር የቀረቡት ስለኛ የቀረቡት ክሶች ትክክል አይደሉም የሚመለው እኛ የምንቀበለው ነው እንይዛለን። ኦርቶዶክሳዊ ግን መገፋት የለበትም። በነገራችን በብዙ አቅጣጫ እንደሚገፋም ታውቃላችሁ፣ እያያችሁም ጭምር ነውና መታረም ያለባቸው ነገሮች መታረም አለባቸው፣ እንደ ሰው መስተካከል ስላለባቸው። ሌላኛው መረጃ ላይ ልገባላችሁ። ይሄኛው መረጃ ትንሽ አደገኛ ነው ለሁላችሁ። ይሄ እንደምታዩት ነው መረጃው። አዩዝ ሀበሻውን የዘገበው በነገራችን ላይ 30 ሰዎች በላይ ታግተዋል። ኦርቶዶክሳዊ የሆኑ ብቻ ተለይተውና ተመርጠው በኦሮሚያ ክልል ምስራቅ ሸዋ ዞን በቦሰት ወረዳ ቦሌ ከተማ ከሚካኤል ቤተክርስቲያን ሆሳናን ለማክበር ቤተክርስቲያን አድረው ሲያስቀድሱ የነበሩ ሲጨፍሩ፣ ሲዘፍኑ፣ ሲዘሉ፣ ሲዘሙቱ፣ ሜዳ ለሜዳ ሲዞሩ፣ ሲሽከረከሩ፣ ሰው ሲዘርፉ፣ ሲያውደለድሉ የተገኙ አይደሉም። ቤተክርስቲያን ሆሳናን ለማክበር አድረው የሚያስቀድሱ ምዕመናንን፣ ካህናትን፣ ዲያቆናትን፣ የቤተክርስቲያን ምዕመናንን ፍሬዎች፣ የክርስቶስ ፍሬዎችን ከአንድ ዓመት ሕፃን ጀምሮ ከ30 ሰው በላይ ስሙን ያዙት ለራሳችሁ። በሸኔ ይላል ቃሉ። በሸኔ ታግተው እንደተወሰዱ ምንጮች ለአዩዝ ሀበሻ ገልጸዋል። ቦሌ ከተማን የሚያዋስናት መተሐራ 55 መንገድ አቦ ምሳ መርቲ ሲሆኑ ከታገቱት ውስጥ የተወሰኑት አምልጠዋል። ቀሪዎቹ የት እንዳደረሷቸው አይታወቅም ሲሉ ምንጮቻችን ገልጸዋል። ምስራቅ ሸዋ ኦሮሚያ ላይ ምስራቅ ሸዋ ዞን አደገኛ ቦታዎች አሉ። ቦሰት፣ መርቲጀጁ፣ ኑራኤራ እነዚህ ወረዳዎች አቦ ምሳ፣ መተሐራ 55 ማዞሪያ የምትሉት ከመተሐራ ስትሄዱ ከናዝሬት ስትሄዱ መተሐራ ልትደርሱ 30 ኪሎ ሜትር ወይ 20 ኪሎ ሜትር የሚቀራቸው ስፍራ ላይ መገንጠያ አለ። ከሱ ጀምሮ ማለት ነው። ወጥተው መኪናዎች ይታገታሉ። ሰሞኑ በቅርቡም የታገተ ሾፌር አለ አይደል? ከነ ነዋሪዎች የታገቱ ከነ ተሳፋሪዎች የታገቱ ዶልፊን ሚኒባስ አለ አይደል? ሾፌሮች ገጽ ላይ ገብታችሁ ተከታተሉት። ፌስቡክ ገጽ አላቸው። ከመሻ አትንቀሳቀሱ፣ እረፉ፣ ሾፌሮች ተጠንቀቁ፣ የትራንስፖርት አገልግሎት መስጠት ተጠንቀቁ እንናገራለን። ነገር ግን አደገኛውን አካሄድ ነው የምንነግራችሁ። ይህ አካሄድ አደገኛ ነው። አሁን 30 የቤተ ክርስቲያን በላይ ሰዎች ታግተዋል፣ የተወሰኑ አመልጠዋል። ስለዚህ አሁን ቤተ መቅደስ ስንሄድ እንታገታለን ብለን እንፈራለን። አሁን ጎንደር የሄድኩበት ስፍራ ላይ ልጆች ትምህርት ቤት አይማሩ። የማይማሩት ለምን እንደሆነ ልንገራችሁ። እየተማሩ በጦርነት በሆነ በየትኛው ግጭት እንደሆነ የትኛው አካል እንደሆነ አልነገሩኝ። ቦምብ ተወርውሮባቸዋል ህፃናቶቹ ላይ እና ህፃናቶቹ እንዴት ትራውማ አለባቸው፣ እንዴት ይሄዳሉ? አሁን ቤተክርስቲያን የመታገቻ ስፍራ ሆናለች። የምስራቅ ሸዋ ዞን ሊቀ ጳጳስ አልተናገሩም። ብፁዕ አቡነ ገርጎርዮስ የሃይማኖት ተቋማት የበላይ ጠባቂ ናቸው። ምስራቅ ሸዋ ዞን ምንም አልተናገረም። ገንዘብ ሲጎል ብቻ ነው እጃችሁን የምትዘረጉት፣ አደባባይ የምትወጡት። ምን ስትፈልጉ ነው የምትወጡት? ምዕመኖቻችሁ ተሰርቀው ቤተ መቅደስ ባዶ ሆኖ ካህናት ምዕመናን ቅዳሴ አቋርጠው ታፍኑ ሲወሰዱ አትናገሩም። የእናንተ አይደሉም፣ ኪሳቸው እንጂ ምዕመኑ እናንተ አይደሉም። እነሱ የክርስቶስ እናንተ የኪሳቸው ናችሁ። ለነሱ መናገር ካቃታችሁ ምኑን ክርስትና ናችሁ? ምኑን አባትነታችሁ አባት አለ? ምኑን ካህናት ሆናችሁ? ምኑን ሀገረ ስብከት መራችሁ? የሀገረ ስብከት ስራ አስኪያጆች የት አላችሁ? ሊቀ ጳጳሱ ይሄን አያውቁም። ስራ አስኪያጆቹ ካላወቃችሁ ይሄው መረጃው እየተጋራ ነው። ምን አጣራችሁሽ? ከእናንተ ጠብቃለን። ምናልባት ህማማት ላይ ነን ብላችሁ ካሰባችሁ ከፋሲካ በኋላ እንጠብቃችኋለን። እናንተ አሁን ቤተክርስቲያን የቤተ መቅደስ እየታሸገች ነው። በዚህ ምክንያት ወደ ሌላኛው መረጃ ይልግባላችሁ። ይሄ የምታዩት ወረቀት ነው። ህትመት የታተመበት ወረቀት ነው። መስቀል ያለበት ወረቀት ነው። ተመልከቱት።
ተመልከቱ። ይሄን ወረቀት መስቀል አለው። የተለያዩ መስቀሎች ነው ያሉት። በጣም ቁጥር አለው። ይሄ ጫት ነው የታሸገበት። እሱ ሊያድነን ተሰቀለበት። እኛ ጫት ልናሽግ ወረቀት ተቀለልንበት። እኛ ልናድን እሱ ሊያድነን በመስቀል ተሰቀለ። እኛ ልንረክስ ጫት ጠቅልለን ወደ ቤታችን ነገርንበት። የአዲስ አበባ ሰሚትና አያት 49 አካባቢ ከነ ድምፁ የላከልኝ ወዳጄን ላሰማችሁ። እንግዲህ እንደዚህ አይነት ወረቀት ጫት ቤት እያሳተሙ እንደዚህ የሚሸጡ ከሆነ ውስጥ ለውስጥ ደግሞ ልስሩ እንደምችል አስቡ። እንግዲህ ምንሽስ ሆን ተብሎ መስቀልን ለመረገጥ ካልሆነ በስተቀር ሌላ ሳይታይ ቀርቶ አይደለም። ይሄን እስቲ የሚመለከቱ እስቲ እንደውዩና ምን እንደሚል በመስቀል በተጠቀለለ ጫት መርቅ ነው የሚዘሙቱ የሚያጠፉ ምናምን የሚሉ ይኖራሉ። እኔ እነሱ ጋር ብቻ አልናገርም። የነዚህ ጥፋት የጀመረው መንበረ ጸባዖት ቅድስት ሥላሴ መሬት ላይ ነው። እዛ ምንጣፍ ከልለን መስቀል እየረገጥን እናስቀድሳለን። እዚህ ጫት ጠቅልለን እንመረቅንበታለን ወይ ይመረቅኑበታል። ሁለቱም ቤት ጥፋት ነው። ሁለቱም ስራ ስህተት ነው። ሁለቱም በደል ነው። ሁለቱም ክርስቶስ ላይ ማመጽ ነው። ለኔ ከዚህ በላይ ማመጽ አለ? ከዚህ በላይ ጥፋት አለ? ይኸው የዘመኑ ትውልድ የሚሰራውን ስራ ላሳያችሁ። ነገ እና እኛ ሰንበት ተማሪዎች የሚሰሩት ያችሁ ከሀገር ውስጥም ከሀገር ውጭም ዓለሙም እንዲየዘበተ ነው። لقد بدولog sa imo kamatayon. እኛ ተሰቅሎልን የምናከብረውን በህማማት የምናስበውን 6666 ጊዜ መገረፉን እያሰበን ኪራይ ላይ ሰው የምንሰግደውን የምናለቅሰውን ምዕመናን ላይ እዩት ዓለም እንዴት እንደሚዘበት። አፍሪካ ይቀረን እስያ፣ እስያ ይቀረን አውሮፓ፣ አውሮፓ ይቀረን አሜሪካ፣ እያንዳንዱ ቦታ በመስቀሉ በስቅለቱ ይዘባበታል። ተመልከቷቸው ቪዲዮዎች። እኛ ቤተ መቅደስ ረግጠናል። ክርስቶስን እናከብራለን ብለን ደግሞአለን። ከቤተ መቅደስ የወጣን ደግሞ በመስቀሉ ስዕል ጫት ጠቅልለን እንቅማለን። ማንን ያከበር ነው? የቤተ መቅደሱ የመንበረ ጸባዖት እንደምታዩት ነው። የጫት ቤቱም እንደምታዩት ነው። አውሮፓም እስያም አሜሪካም እንዲሁ ነው። ይኸው እና መከራ ያንስን። ከቤተ መቅደስ ምዕመናን ይዘረፋሉ፣ ታግተው ይወሰዳሉ። አሁንም ማሽፍቶች ለማገት እኮ ቤተክርስቲያን ነው የሚመጡት አይደል? ቤተክርስቲያን ከአንድ ዓመት ሕፃን እስከ አዛውንቶች፣ ቆራቢዎች፣ ቀዳሾች፣ አስቀዳሾች፣ ተቀዳሾች ጭምር ታፍነው ይወሰዳሉ። የሚናገር አባት የለም፣ የሚናገር ሀገረ ስብከት የለም፣ የሚረዳ የወረዳ ቤተ ክህነት የለም። ዝም የግል ሚዲያ ነው የሚያወራ። ቤተ መቅደሱን ለግል ሚዲያ ሰተን ቁጭ ያልን፣ ጩኸታችንን ተቀምተን ነው ዝም ያልን። ምስራቅ አርሲ ላይ እንደዛ፣ ምስራቅ ሸዋ ላይ እንደዚህ። ቀጣይ ቤተክርስቲያናችን እንዴት ልንሆን ነው? የቀጣይ ውጤታችን ምንድን ነው? እያንዳንዱ ቤተ መቅደስ ምዕመናን የተዘረፈ ታግተው ተወስዶ በገንዘብ ተጠይቀው ተገድለው የሚጣሉ ምዕመናን ሊሆኑ። ይሄን መስቀል አያችሁት? ኢትዮጵያ ውስጥ ይሄ መስቀል ጣና ገዳማት ውስጥ ነው የሚገኘው። 5 ሙት አስነስቷል። ሌላ ተአምሩን ደግሞ ቀጣይ ነገራችኋል። ቃለ ቀርንም ላይ አርያ ሚዲያም ላይ ይዤላችሁ እመጣለሁ። ሰሞኑን ጎንደር ሄጄ ስመጣ ባህር ዳር ገብቼ ያገኘሁት መረጃ ነው። በአካል ሄጄ ያየሁት 5 ሙት ያስነሳውን መስቀል የማን ነው? ምንድነው? ታሪኩ ምንድነው? ከየት የመጣ ነው? በማስረጃ በመረጃ ኢንተርቪው አድርጌ ቦታው ላይ ሄጄ በአካል ጎብኝቼ እንደው በረከት ለማግኘትም ደጁን ረግጬ የመጣሁትን ገዳም አሳያቸዋል።
እንዲህ አይነት ስፍራ ማየት የሚገባንኛ መስቀሉ ከ900 ዓመት በላይ የቆየ መስቀል ሙት ያዳነ መስቀል ብዙሃንን የፈወሰ መስቀል የተባረኩ የተመረጡ ብፁዓን አባቶቻችንን እንዲህ አክብረን መስቀል አስቀምጠን እኛ የምንቀመጥ ምዕመናን ቤተ መቅደስ ውስጥ ከምንጣፍ ስራ አድርገን እንረግጣለን። በጫት ቤት ወረቅ አትመን እንጠቀልልበታለን። በስቅለቱ ሰሞን ከዓለም ጫፍ እስከ ዓለም ጫፍ ኢትዮጵያ ውስጥ ክርስቶስን መስለን በአህያ ተጭነን እንሄዳለን። ክርስቶስን መስለው እንጨት ተሸክመው እየተደባደቡ በስቅለቱ ይሳለቃሉ። ይሄ በክርስቶስ መዘበት ነው። ቅዱስ ሲኖዶስ ክርስቶስን ጻድቃኑን ሰማዕታቱን መስሎ መከወን እንደማይቻል ቅዱስ ሲኖዶስ አውግዟል። ይሄው የተወገዘውን ነገር ቤተ መቅደስ ውስጥ አለ። የተወገዘው ነገር ጫት ቤት አለ። የተወገዘው ነገር ምዕመናን የሰንበት ተማሪዎች አህያ ላይ ተጭነው ክርስቶስን መስለው ይሄዳሉ። በመጨረሻ በዚህ ሕማማት የምናደርጋቸው አንደኛው ነገር ከሰኞ ጀምሮ ከትላንት ጀምሮ እስከ ዓርብ የምናደርጋቸውን ነገሮች አባ ገብረ ኪዳን እንዲነግሩናል። እንስማቸው። እሁድ ሆሳዕና ይባላል። ሰኞ አንጽሖተ ቤተ መቅደስ ይባላል። ቤተ መቅደስን በጅራፍ ላነጻበት ቀን መታሰቢያ ነው። ማክሰኞ የትምህርት ቀን ይባላል። ጌታ ሰፊ ትምህርት ያስተማረበት ቀን ነው። ረቡዕ ምክረ አይሁድ ነው። አይሁድ የተማከሩበት ነው። ሐሙስ ጸሎተ ሐሙስ ነው። ጌታ አብዝቶ የጸሎተ ሐሙስ ዕለት የጸለየበት ጊዜ ነው። እየሰገደ አባቴ እቺ ጽዋ ከኔ ትለፍ እያለ የሞት ጽዋ ከኛ እንዲያልፍ እሱ የሞት ጽዋ ከኔ ትለፍ እያለ የማይፈራው ፈርቶ ቅዱስ ሳዊሮስ እንደተናገረ ሶበሰ ይፈራ እግዚእነ ሚታተተ ፍርሃት ምኔነ እሱ ባይፈራ ኑሮ ፍርሃት ከኛ ባራቀልን ነበር። ያ ፍርሃታችን በፍርሃት ካሰልን፣ መሸሻችን በመሸሽ ካሰልን፣ ለቅሷችንን በለቅሶ ካሰልን፣ እየወደቀ እየተነሳ ውድቀታችንን አስወገደ። ከጸጋ ተራቁተን ነበረ እርቃናችንን ከደነ። ተጠምተን ነበር ተጠማው ብሎ ካሰልን። ነፍሳችን በሞት ተቸንክራ ትኖር ነበር ተቸነከረ ተሰቀለልን። ሞትን በመስቀሉ ሰቀለው፣ ዲያብሎስን አጠፋው። ቆላሲስ ምዕራፍ 2 ቁጥር 14 ላይ ወበመስቀሉ ቀተሎ ለጽል በመስቀሉ ጥልን አጠፋ አፈረሰ እንዳለ የጥል ባለቤት የሆነው ዲያብሎስን ጠርቆ ከመንገዱ አስወግዶታል። ከዚህ በኋላ ለልጆቹ በር ከፍቶ መስቀልን ምርኩዝ አድርጎ ሰጥቶን በመስቀሉ ምርኩዝነት ገሃነመ እሳትን እንድንሻገር የሕይወት በር ከፍቶልናል። የንስሐ በር ከፍቶልናል። በፈያታዊ ዘይማን በኩል ይቅርታውን ሰጥቶናል። ቤተክርስቲያንን መስርቶልናል። በጦር ተወግቶ ቤተክርስቲያንን ሙሽራውን መስርቷታል። ከጎኑ በፈሰሰ ውሃ እንጠመቃለን፣ ከጎኑ በፈሰሰ ደም እንቆርባለን። እንዲህ አድርጎ በጥምቀት በውሃው አጥምቆ በደሙ ቀድሶ አቁርቦ ልጆቹ ገንዘቦቹ አድርጎ ዓለምን ሁሉ ገንዘቡ አደረገ። የጠፋውን አገኘ፣ የዛገውን አጠራ፣ የሞተውን አደነ። ክርስቶስ ለዓለም ድህነትን ሰጠ። ሕማማት የተባለበት ምክንያት ለዚህ ነው። በሕማማተ ሥጋሁ ቤዘወነ ስላለ በሥጋው ሕማም አዳነን። በሥጋው ሕማም ያዳነን እያሰብን ከቤተ መቅደስ ስግደታ እየሰገድን ከቤተ ክርስቲያን ሕማማተ መስቀሉን እየሰማን ይችን ሳምንት እናሳልፍ። የዛሬው ቆይታ ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀረብኩላችሁ። ለነበረኝ ቆይታ አመሰግናለሁ። የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ 4ኛና 5ኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ 3ኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ 2ኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ 1ኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል። ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ።